ተናገር እንዳለቀው ምናምን ቦታ ወስደ ልታረግ ነበር እንደ የፈለግከው ሄደ ቆሻሻ ነገሩልኝ። አንተ እካክ ብለዋል ማኛው መሬት ላይ ተነጥፎ የሚሸጥ እቃ ቦንዳ ሲጀመር አዲስ እቃ አይደለም። ፎር ዩር ኢንፎርሜሽን ቦንዳ ልብስ ማለት ሰው የተጠቀመበት ልብስ ማለት ነው። አዲስ ልብስ እንዲሆን ኤክስፔክት ማድረግ የለብህም። አሁንም ቢሆን የሜሊ ቦንዳንን ስም በማጥፋት አንፎሎ ቻሌንጅ በማስጀመር እስቲ ቦንዳ ቤቱ ለሌላ ሰው ልንሰጥ ወስነናል። እሱ ብቻ አይደለም፣ ከዚህ በኋላ ማለት ነው እናንተን በህግ በፈለጋችሁት መንገድ መሄድ ትችላላችሁ። እኔም ከዚህ በኋላ አንድ ቦታ ስሜን በመጥፎ ብታነሱት እናቴ ትሙት በህግ ነው መሄድብህ። በብዛት ዝቅ ያሉ ሰዎችን ለአንሳ ስትሉ ገደል ይከቷቸዋል። እግዚአብሔር ምስክሬ ነው የምላቸው። በጣም የወረዱ ዱቄታም ጋር እኔ ልናገር ለወደፊትም ይጠቅማል። ሰላማት ጋይስ እንደምናላችሁ በያላችሁበት ሰላምታችሁ ብዝት ይበል። ዛሬም እንደተለመደው አዳዲስ እና ወቅታዊ ያሉ ጉዳዮች ይዤላችሁ መጥቻለሁ። እስከ መጨረሻ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ተከታተሉ። መልካም ቆይታ። ቻሌንጅ የሰራሽውና ምን እናርግ? በቃ አሁንም ቀረስ ምን በማጥፋት አሁንም ቢሆን የሜሊ ቦንዳንን ስም በማጥፋት አንፎሎ ቻሌንጅ በማስጀመር እስቲ ቦንዳ ቤቱ ለሌላ ሰው ልንሰጥ ወስነናል። እሱ ብቻ አይደለም፣ ከዚህ በኋላ ማለት ነው እናንተን በህግ በፈለጋችሁት መንገድ መሄድ ትችላላችሁ። እኔም ከዚህ በኋላ አንድ ቦታ ስሜን በመጥፎ ብታነሱት እናቴ ትሙት በህግ ነው መሄድብህ። ይሄ በቃ ቃሌ ነው። ምንም አይሆንልሽ። አንቺም እኮ ያልተባሉ ነገሮችን አሁን ቪዲዮ በስነ ስርዓት አቀናብረሽ እኮ እያየ ያልተባለ ነገር እንዴ የሌሉ ታሪኮች አንድ ሚሊዮን ልጠይቅነት አንዴ ህሊና ከምን አንጻር ነው ሊሸጠው ነው ብለሻልሽ? 1 ሚሊዮን ብር እንኳን አያወጣም። የዛን ቀን እኮ እያወራ ነበረ ዲር እንዴ እያወራን ነበር እኮ ራሱ ቶታሊ ምን እንዳለን ታውቂያለሽ? 1 ሚሊዮን ብሩን ስጡኝ ሰርቶ ሊለወጥበት የሚፈልግ ሰው እኮ የምር ታንክፉል ነው የሚሆነው፣ ግሬትፉል ነው የሚሆነው። 1 ሚሊዮን ብሩን ስጡኝ፣ 500 ሺህ ይቅርብኝ፣ እግዚአብሔርን ቃል በቃል ማለት ነው 500 ሺህ ይቅርብኝ፣ 1 ሚሊዮን ብሩን ስጡኝ። በቃ እንደዛ ነው ሲለን የነበረው። ሊሸጥ አስቦ ስላልተሳካለት ብሩ ነው የሚፈልግ። ቶታሊ ሰርቶ ሊለወጥበት የሜሪ ቦንዳን እንትን ላኪልኝና 1 ሚሊዮን ብር ስጡኝ። ሶሪ ዋትስአፕ ላይ ልክልሻለሁ። ሚስ አንደርስታንድ እየተደረገ ሀቢባዬ እኔ ሲጀመር ከዚህ በላይ ራሱ ላይክ ዲስአፖይንት መሆን አልፈልግም። በጣም በቃ ያላችሁን ማስረጃ ያሰሙ። ሚስ አንደርስታንድ እየተደረገ ነው የምልሽ ይሄንን ነው። መውጣቴ ነው። 1 ሚሊዮን ብር ስጡኝ ያለው ለምን እንደሆነ ላስረዳሽ። እሺ አሁን እልክልሻለሁ። አሁን ላኪልኝና ልጥራት ፕሊዝ። አሁን እሺ ይኸውልሽ ሜሪን እጠራታለሁ። አንዴ ዋትስአፕ ላይ ልጥራት ላክልኝ። ህልና ቅልቦች እንዴት ነህ ተስፋዬ? ደህና ነኝ። አቡ እንዴት ነሽ? ሰላም ነው። እየሰማኋችሁ ነበረ። ባትወጣ አሪፍ ነበረ። ልጅቷ ትገባለች። እጠራታለሁ ዋትስአፕ። ሀቢብ በቃ እሺ ጥሪያትና 1 ሚሊዮን ብሩን ስጡኝ ያለው በምን ምክንያት እንደሆነ ላስረዳሽ። አሁን ስልካችሁ ምን ሆኖ ነው? እስካሁን ሰላም ነበር። ምንድን ነው የተፈጠረው ነገር? አሁን አይ ዶንት ኖ ኔትወርክ መሰለኝ። ሀቢባዬ ትንሽ እሺ አስተካክሉኝ ያለው ላይቡ ላይ ሙሉ ሪከርዱ አለ። እንዲያውም ዛሬ ቪዲዮ ሰርተን ይሰማ እየጎተተክ ነው ኔትወርክ እንደቀድሞ አሁን ማይካችሁን አብሩት። ሚዩት ናችሁ። እሺ ሀቢባዬ 1 ሚሊዮኑ ብር ይሰጠኛ ያለበትን ፐርፐዝ ላስረዳችሁ። 1 ሚሊዮን ብሩ ይሰጠኝ ያለው በመሀል በጭቅጭቁ መሀል ይሄ እኮ ቦንዳ ቤት 1.5 ሚሊዮን ብር ያወጣል ሲባል ቁልፉም ከግምት ውስጥ ገብቶ ነው ስትል ከግምት ውስጥ ከገባ እኔ ቁልፍ የመሸጥ ልምድ የለኝም። እንደዛ ከሆነ 1 ሚሊዮን ብር ቢሆን ስጡኝ እንጂ እንዴት 300 ሺህ ብር ማያወጣ ቦንዳ ቤት ወስዳለሁ? ባለሙያ የገመተልኝ እስከ 300 ሺህ ብር ነው የሚል ነው።
ስለዚህ እያላችሁኝ ያላችሁት አግባብ አይደለም። ከሆነ 1 ሚሊዮኑን ብር ስጡኝ የሚል ሀሳብ ነው ያቀረበው። አይ ቲንክ ሚውት ላይ ነች። ነግራታለች። ችግር የለም እውነት ታሸንፋለች። አይ ምንም አትስጥፍ። ምንም እኮ ችግር የለውም እኮ። ለምንድን ነው ሌላ ነገር የምታወሩት? ሚውት አይደላችሁም? ህዝቡ እየሰማችሁ ነው እኮ የምታወሩትን። አዎ አይ ሀቢባዬ እዚሁ እንደዚህ አታድርጉ። ቢ ፕሮፌሽናል እና ፕሮፌሽናል የሆነ ነገር ተናገሩ። አንደኛ። ሁለተኛ ከቻልክ ሚውት ራሱ ለምን ራሱን ችሎ እንዲያወራ አታደርግለትም? የመጀመሪያ ቀን ራሱን ችሎ ነው ማለት እናንተ ያልሆነ ነገር እየመከራችሁ ልጁን ቻሌንጁን አሳጣችሁት። አሁን ልክሰስ ቢል እሱ ወጪ አለበት፣ ስንት ነገር አለበት። አልመከር ነው ሀቢባዬ፣ አልመከር ነው። እድል ስጠው በቃ። ሁሉም ሀሳቦች ይኸውልህ ሀቢባዬ፣ ሁሉም ሀሳቦች ከራሱ የመነጩ ናቸው። ስጋት አደረበት። ስጋት ሲያድርበት ላይ ስተባለ በዛ ራሱ በረከት ራሱን ችሎ ያውራ። 1 ሚሊዮን ለምን ስትኝ እንዳልክ እኔ ራሴ ያስረዳለሁ። እዚህ ጋር ላይቭ ላይ ብዙ ማውራት ስለማልችል እንዴት ነው ማውራት ሳትችል የሁሉ ፎሎ ያገኘከው? ኮንፊደንስክ የሚዳብረው ለራስ አስማሚ የምለው ሀሳብ አለኝ ምናምን ጨምሮ 5 ሆኖ ነው የመጡት ማለት ነው። ከዛ ሁሉም ስልክ ይዘዋል ምናምን ላይቭ አብርተዋል ምናምን እኔ አላውቅም። እኔ የመሰለኝ እናቴ ትሙት ደስ ብሎኛል ቤተሰብ ምናምን ብሎ በቃ ተመርክኮ ሲያመሰግን ምናምን ስለነበረ ይሄ ደስታ አለ አይደል? ደስ ብሎት ጓደኞቹን ይዞ የመጣ ሰው ታውቂያለሽ? በቃ እንደዛ ነው የመሰለኝ እና ቪዲዮ ምናምን ሲቀርጹም እንደዛ ነው የመሰለኝ። ይሄ ላይቭ ገብቶ ምናምን አልመሰለኝም። ከዛ ቪዲዮ ጀመረን። ሀይ ጋይስ እንዴት ናችሁ? እንግዲህ በረከት ከሊስትሮ አሁን የቦንዳ ባለቤት ሊሆን ነው ምናምን አልኩኝ እና ከዛ በኋላ አቀፍኩት፣ አቀፈኝ ምናምን። ከዛ ወደ ውስጥ ገባና ወዲያው እናቴ ትሙት ወዲያው አቅፈኝ ውስጥ ገብቶ ማለት ነው ይኸውላችሁ ቤተሰብ ይሄ 1.5 ሚሊዮን አይወጣም ምናምን ምናምን ብሎ ምን እናቴ ትሙት። ይሄ እኔ ምጄ ነው የማወራው። በቃ ቪዲዮም አለኝ ደግሞ አሳይሻለሁ። ሀቡ ወዲያው ይሄ ያልቆመ ቪዲዮ ነው ያለኝ ማስረጃ። ከዛ ላይቭ ላይ ነህ በረከት አልኩት። አዎ እንዴ ነግረኛል፣ ፍቃዴን ጠይቀሃል፣ ላይቭ ላይ ነኝ ብለኸኛል። አይ ቤተሰቦች ናቸው ፎሎ አድርገው ይሄን ያህል ፎሎወር ያስገቡኝ። እንደዚህ የማይሆን እቃ ስትሰጡኝም ቤተሰቦች ማወቅ አለባቸው። ፍቃዴን መጠየቅ አለብህ። ላይቭ ልገባ ነው ላይቭ ነው ያለሁትኝ ብለህ መጠየቅ አለብህ። ቀድመህ ደግሞ ቅሬታ ካለህ ለእኔ መንገር አለብህ። አሁን ላይቭን አጥፎ አልኳቸው። ላይቭን አጥፉ ቢካዝ ሂድና አስክሚ። ይሄ ፐርሚሽን አልጠየቀኝም። ሀሳቤ ገባሽ? ከዛ አናጠፋም አሉ። በቃ አናጠፋም፣ ክርስቶስን ሁሉም አጥፉ፣ አናጠፋም ሁሉም። ይኸውልህ እንዲህ ነው ያልኩትኝ። በህግ እጠይቅሃለሁ ካለ ፍቃዴ ይሄንን በማድረግ በህግ እጠይቅሃለሁ። ቅሬታ ካለ ቀድመ መንገር ትችልም። በቃ እዛ ሰዓት ላይ እኔ በጣም ዲስአፖይንት አደረገኝ። በጣም አዘንኩበት። እኔ በኮንፊደንስ እናቤትሙት ብዬ ማውራት እችላለሁ። አንተ በበረከት ራስህ ደውለህልኝ 200-300 ፎሎወር ነው የቀረው ግን ይሞላል ብለኸኛል። አላልኳትም ብለህ ማልልኝ ደውለህ ብለኸኛል። አላልከኝም እኮ ብዬሽ ነበር እኮ። ከዛ ሞልቶ ነው እንደገና እኔ ጋር የመጣ ሰዓት እኔ የመጣበትን ሰዓትና ቀን አሳይቼ ስክሪንሾት አለኝ። ሆነም ቀረ ሰዓት ላረገ ምናምን የለም አላረግም። ይኸውልሽ አንተ ልጅ ስማኝ ወንድሜ አልነበርክም። እኔና በረከት ዲል ስናደርግ አልነበርክም። በረከት ወጣት ማውራት ይችላል። አሁን የኔ ተራ በእናንተ ተራ እሷ በፍጹም ሚዩት አላበራችም። ህዝቡ መስቀል። ስለዚህ ፖይንት ያዙና ተራችሁ ላይ ሚዩት አብርታችሁ ይሄን ጥያቄ ብላችሁ መጠየቅ ትችላላችሁ። እኔ ቀኑን አሁን ጋር ቀኑን አስተካክያለሁ። ከጁላይ 17 ወደ ጁላይ 21 ቀይሬዋለሁ። ከጁላይ 16 ወደ 20 ቀይሬዋለሁ። ልታስገብቱ ሄዳችሁበትን ቃል ኦኬ። ሌትስ ኮንቲኒው። መጀመሪያው ውሸት እሱ ነው። ሁለተኛው ደግሞ እንዲሆንልኝ የምፈልገው ምንድነው መሰልሽ ሀቢባዬ፣ እኔና በረከት ነው ዲሉ ላይ የነበር ነው። የመጀመሪያ ቀን የነበረው ሞመንት ላይ ኤቭሪቲንግ ላይ ነበር ነው። ስለዚህ ይህ ልጅ ሊያወራ ይችላል። ካሜራማኒ ከጎን አለ። ማስገባት የማልፈልገው እኔና በረከት ነን። ዲል ያደረግነው እና ሜሪ ቦንዳ ሶስታችንን ማውራት ነው። ምንም አይነት ሀሳብ እንዲሰጥ አልፈልግም። ለዛ ቀን ለተፈጠረው ነገር ስላየ እንደ ምስክር ሊያወራ ይችላል። በተረፈ ግን በረከት ወጣት ነው፣ ማቹር ሰው ነው፣ ማውራት ይችላል። መቶም ዲል ያደረገው ራሱ በረከት ነው። ሰው በረከት ያወራል። በዚህኛ ምንስማማ ብለን እዛን ሰዓት ላይ ግን ምን ሲል እንደነበር ታውቂያለሽ? ይሄ ሞሎ የሆነ ልብስሽን የምር ሰርቶ መለወጥ የፈለገ ሰው ሲጀመር እንደዚህ አያደርግም። ልትሸጠው ነው የፈለግከው። መጥቶ ሊሸጥ አስገምቶ ደላላ የማይሆን ብር ጠራለት። ከዛ በኋላ አለቀሰ፣ ሆድባ ሰው ምናምን። ኤክስፔክቴሽኑ ወዲያው 1.5 ሚሊዮን ሽጦ እንደሚያፍስ ነው በቃ ያሰበው። የምር መስራት የፈለገ የሚለወጥ ሰው እንደኔና እንዳንተ ከታች የተነሳ
ሊስትሮ የሚሰራ ሰው ይህንን አይንቅም። ሰርታ ነው ያመጣኸው። እኔ ሰርተ ማምጣትህን አልናኩኝም። ሀሳብ የገባ ሰርታ በላብ ስላመጣህ መጠየቅ ትችላለህ። የጠየክበት መንገድ ግን አግባብ አይደለም። በተንኮል ነው የጠየክኝ። በጣም ያናደደኝ እሱ ነው። ሰርቶ መለወጥ የሚፈልግ ሰው፣ ህይወቱ መለወጥ የሚፈልግ ሰው እንዳንተ ውሃ ላዩ ላይ እየደፋ ቤተሰብ እርዱኝ ፎሎ አድርጉ የሚል ሰው እንደዚህ አይነት ባህሪ አያሳይ። በቃ ይሄ መጥፎ መካሪ ጓደኛ የትም አያደርስም። እኔ ልንገርህ፣ ከመሬት ነው የተነሳሁት። ከመሬት ስለተነሳሁኝ እንደኔ አፈልሶ በጉልበቱ የሚሰራ ሰው ለመርዳት በጣም ፈቃደኛ ነኝ። ከራሴ ብጨምርልህ ራሱ አይዶ ማይንድ። ሁለተኛ ለወጣችሁ ልጅ አሻንጉሊት ከራሴ ገዝቼ ልጨምርላት ነው። ሜሪን አሻንጉሊት እንግዛላት እያልኩ ፑሽ እያረኳት ነው። መስራት ትፈልጋለች ብዬ ስላሰብኩኝ። ለሶስተኛ ለወጡት እንኳን እያሰብኩ ያለሁኝ ልጅ ነኝ። ምክንያቱም ተሰርቶ መለወጥ የሚፈልግ ሰው ስለማበረታታ ስለምወድ ድህነትን ስለማውቀው። እሱ ብቻ አይደለም፣ አንተ እዛው ቆመ ይሄ ሞልቢያ የሆነ ልብሳችሁን ስትል ነበር ሰምቻለሁ። እሱ ብቻ አይደለም፣ እግዚአብሔርን በጣም ብዙ ነገር በቃ ይሄ ሞልቢያ የሆነ ልብሳችሁን በቃ ብቻ ይሄ የማጣጣል ሜሪ ቦንዳን የማጣጣል ልክ ቅድም እንደሰማሽ ይሄ መሬት ላይ ተነጥፎ የሚሸጥ ዕቃ ቦንዳ ሲጀመር አዲስ ዕቃ አይደለም። ፎር ዩር ኢንፎርሜሽን ቦንዳ ልብስ ማለት ሰው የተጠቀመበት ልብስ ማለት ነው። አዲስ ልብስ እንዲሆን ኤክስፔክት ማድረግ የለብህም። ሜሪ ቦንዳ አትሰሪም? ትሰሪያለሽ። እናቱ እልል አድርገሽ ትሰሪያለሽ። በርቺ እናቱ። ላግዝ ብለሽ ነው የውላ ውርጅብኝ የወረድብሽ። በብዛት ዝቅ ያሉ ሰዎችን ለአንሳ ስትሉ ገደል ይከቷቸዋል። እግዚአብሔር ምስክሬ ነው የምላቸው። በጣም የወረዱ ዱቄታም ጋር እኔ ልናገር፣ ለወደፊትም ይጠቅማል። ለሊስትሮ ንቀት አይደለም። አንድ ዶክተር ፕሮፌሰር ከሊስትሮ ጋር ቢጣላ ለሊስትሮ ክብር ነው፣ ለዶክተሩ ግን ውርደት ነው። ይህን እንድታውቁ። ዶክተሩ ቅጥቅጥ አድርጎ ሊስትሮን ቢደፋው ራሱ ምን እንደሚባል ታውቃለህ? እንዴት ወርደ ከዚህ ጋር ትጣላለህ ተብሎ የሚሰደበው የሚሞለጨው ፕሮፌሰሩ ዶክተሩ ነው። ለሊስትሮ ግን ክብር ነው። አሁንም ለዚህ ሊስትሮ ግድንግድ ክብር ነው። ይሄ መጮ ይሄ እምቡር ማለት በጣም ክብሩ ነው። ለዛች ሴት ግን ውርደታል። ያንን ልጅ ያዘውን ይዞ ነው የሚያለቅሰው የሚባለውን አባባል በጣም ነው የምወደው። ይህ ልጅ ግን እሱ ነገር የገባው አይመስለኝም። ሰው ምንድን ነው የተፈጠረው? ሜሪ ቦንዳ ቻሌንጅ አዘጋጅታ 100,000 ፎሎወር ከጨመረላት ከነበራት ላይ ሙሉ ሱቁን 1.5 ሚሊዮን ብር ያወጣል ብላ ያሰበችውን ሱቅ ላሸነፈው ሰው ልትሰጥ ማለት ነው። እና ይህ ልጅ አሸነፈ። ካሸነፈ በኋላ መቶ በሚረከብበት ሰዓት ባለሙያ ይዞ ሄደ እና ባለሙያው ደግሞ ሱቁን አይቶ ንብረቱ በአጠቃላይ ከ300,000 ብር በላይ አይበልጥም እንጂ 1.5 ሚሊዮን ብር አይሆንም አለው። ባለቤቷ ግን ያወጣችለት ዋጋ 1.5 ሚሊዮን ብር ነው። ታዲያ በጣም ብዙ ሰው እዚህ ላይ ሚስ አንደርስታንድ እያደረገ ስለሆነ ላስረዳችሁ ብዬ ነው። ምክንያቱም በጣም ብዙ ሰው አልሰጥም ብላ የከለከለችው ምናምን የመሰለው እና ልጅቷም ካለባት ፕሬሸር ይመስለኛል አካውንቷ እንዲአክቲቬት አድርገዋለች። ግን ምን አለ መሰላችሁ፣ ልጅቷን አንደርስታንድ ማድረግ ያለባችሁ ነገር ለአንድ ሱቃችሁ እንደ ባለ ሱቅ ማለት ነው ለሱቃችሁ የምትሰጡት ዋጋ አለ። ውስጡ ካለው ንብረት ባለፈ ለቦታው ለምዷል አልለመደም፣ አዲስ ቦታና የለመደ ቦታ አንድ እኩል አይሸጥም። አንደኛ። ሁለተኛ ነገር ደግሞ ቁልፉን የባለቤትነት የሱቁ ባለቤት ከዛ በኋላ እሱ ነው የሚሆነው። ታዲያ እሱ በሙሉ ቻርጅ ይደረጋል እንጂ ውስጡ ያለው ንብረት ብቻ አይደለም 1.5 ሚሊዮን ብር የሚሸጠው ማለት ነው። እና እሷ ለነጋዴ ብሸጠው 1.5 ሚሊዮን ብር የሚያወጣልኝ ሱቄ ነው ብላ ያመነችበትን ሱቅ በቻሌንጅ 100,000 ፎሎወር ከተጨመረላት ላሸነፈው ሰው በነፃ ልትሰጥ ማለት ነው። ያው ብሩ 1.5 ሚሊዮን ብር ያወጣል ያለችው ውስጡ የተደመረውን፣ ከዛም በኋላ ገበያው የታሰበው፣ ከዛ ደግሞ ከቦታው አንጻር ቦታው አስፓልት ዳር ነው፣ ቆንጆ ቦታ ነው ለንግድ ማለት ነው። ታዲያ ይሄ ልጅ ግን ውስጡ ያለውን ንብረት ብቻ ነው ያስቆጠረው እና ከ300,000 ብር በላይ አይበልጥም ማለት። አንደኛ እቃው ውስጡ ያለውን ነገር በሙሉ ሰብስቦ ሊሸጠው ካላሰበ በስተቀረ ሊሰራበት ከሆነ የለመደ ቦታ በምንም ያዋጣል እንኳንና እንደዚሁ በነፃ ተሰጥቶ ማለት ነው። አስፓልት ዳር የሆነ የለመደ ቦታና ከጀርባ ያለ ቦታ ወይ አዲስ ቦታ እኮ ስንከራይ ራሱ በጣም ይለያያል ገንዘቡ አይደለ? ስለዚህ የለመደ ቦታ እሱ ሊሰራ ሊለወጥ ያሰበበት ቦታ ከሆነ ንግድ ፈቃዱን ራሱ ቀይሮ ሌላ ነገር መስራት መሸጥ ይችላል፣ ቦታውን ለቦታው እንኳን ማለት ነው። ሌላው ደግሞ በጣም የተቸገረ ሰው ማለት ነው፣ ምንም ምርጫ የሌለው ሰው የትኛውንም አይነት ነገር ይቀበላል ብዬ ነው ማስበው። አንደኛ ተቀብሎ ከዛ በኋላ ኮምፕሌን ቢያደርግ ይሻላል እንጂ አልቀበልም እምቢ ብላኛለች ብሎ ሙሉ ለሙሉ ሪጀክት አይደረግም። ምክንያቱም በነፃ ነው ይህ ሰውዬ ይህን ሱቅ ተረከበን እየተባለ ያለው እና ሚስ አንደርስታንድ ላረጋችሁ ሰዎች ነው ይህንን እየሰራ ያሉት። ለሱም ደግሞ ቢሆን
ብልጥ ልጅ የያዘውን ይዞ ነው የሚያለቅሰው። ተቀብለህ ከዛ በኋላ ብትከራከር ወይ ደግሞ ሌላ ሀሳብ ብትቀይር ምናምን ነገር ይሻላል ባይ ነኝ። ምክንያቱም ማን ያደርጋል በነፃ እንደዚህ አይነት ቦታ መስጠት። እና ደግሞ አይታችሁታል ላይቭ ላይ 1.5 ሚሊዮን እንደማያወጣ ከተነገረው በኋላ እኔ ሱቁን ነው ያልኩት። ሱቁ 1.5 ሚሊዮን ያወጣልኛል ስትለው ከሆነ ብሩን ስጭኝ፣ የሚያወጣልሽ ከሆነ ብሩን ስጭኝ አለ። ሊሸጡ አስቦ ይሁን እግዚአብሔር ያውቀው። ግን ደግሞ እሷ ሱቁን ነው ሰጣለ ያለችው። ሰርቶ መለወጥ መሸጥም ምንም ማድረግ የራሱ ኦፕሽን የነበረው። ሙሉ ለሙሉ ሱቁን አሳልፋ ሰጥቷለች። ይህ ጥሩ ፕሪቪሌጅ ነው የነበረው፣ ግን ልጁ ያወቀበት አይመስለኝም። ያው ሚዛናዊ እንሁን፣ ልጅቷ ላይ ሙሉ ለሙሉ አንውረድባት ለማለት ነው እንጂ በደሃ ልፋት ተቀልዶ ምናምን አይመስለኝም እኔ እንደኔ። ሌላው ደግሞ ያው ፌስ የሆነችው ቲክቶከር ወጥታ እርስ እስከምትሰጥ ድረስ ብዙ ጀጅ አታድርጉ ቶሎ ብላችሁ። እኔ እንደዛ አይመስለኝም ነገሩ። በረከትና የህሊና ነገር ኦኬ፣ የበረከትና የህሊና ነገር አሁን እኔ ከዚህ በፊትም ተናግሬያለሁ። ባይዘው ደግ ስራ ለመስራት ስታስቡ፣ ደህና ነገር ለመስራት ስታስቡ ጨ ዲፓርትመንት አቋቁማችሁ ጀምሩ። በቃ ጨ ዲፓርትመንትን አቋቁማችሁ አሁን ይሄ ስንት ነገር ሰው ይሄ እንደዚህ ቪዲዮ ተቀባበለ ሜሪትሪፍት እንትና ምናምን የተባለውን ጨ ዲፓርትመንት በአምስት ደቂቃ ቆመን ነው እንደውም አንቀመጥም ራሱ ማለት ነው። ቆሜ ጨርሰው ነበር ማለት ከምር ነው። እሺ ምንድን ነበር? አልቀበልም አንሱ ሆኖ እሺ ጠብቀኝ አንዴ መጣሁ። ይቺን ስውር ስፋልኝ በቃ ሄድና በቃ አልፈልግም አልካ። ይቺን ስውር ሰፍተህ አምጣል። አይ በቃ ቀረ ወሰድ። እናመሰግናለን። ተቻለች ቃሚ ኮተታ ጭራሽ ባለሙያ ይዞ ሄዶ ብር ከፍቶ ይሰጣል ተብሎ ምናምን ቦታ ወስደ ልታረግ ነበር እንደ የፈለግከው ሄደ ቆሻሻ ነገሩልኝ። አንተ እካክ ብለዋል ማኛው ከዚህ በኋላ ይናፍቃል በሉት። እንደዚህ አይነት ልፋጫምን ልኩን ነግረህ ከዛ በኋላ እንዳያደርግ ማለት ነው። በአናት ተተከል ብለዋል። እኔ ቢዝነስ ለማነቃቃት የሚሰሩ ሰዎችን የሚነኩ ሰዎች ያሳብደኛል። እቺ ማነው ስሟ ቦንዳ ማነው ስሟ ምናምን ቦንዳ፣ እግዚአብሔር ምስክሬ ጎበዝ ነሽ፣ በርቺ። አንተ ያሰብከው ገንዘቡን ነው። በገንዘብ ይሰጠኝ፣ በገንዘብ ይሁንልኝ፣ ይቀርልኝ ነው። ስለ ገንዘብ አላወራችም። ስለ ቦታውና ስለ ልብስ እዛ ላይ ስላለው እኔ ሰጠች። ያንን ደግሞ ውሰድ ብላለች። ያውም 100,000 ሰው እየቀረው 100,000 ሰው እየቀረው በጣም ያሳዝናል። ሀይ ብር ፈልገው ነው። በጣም ያሳዝናል። እዚህ በባዶ ያላችሁ ሰዎች፣ ገንዘብ አምሯችሁ ገደል የምትገቡ ሰዎች ነገርኩን። አሁን ፎምቴ 500,000 ብር ይሰጣል ተብሎ 15,000 ብር ነው የተሰጠው። ዝም ባላየ ብሎ ያጠናል። 1 ሚሊዮን ፎሎ አግኝቷል አምልጦ። አሁን ፎቴ አሁን ብጠራው አይሰማ። ቅብር ያለ ላይፍ ነው የሚኖረው። አንዳንዴ አልፈ ታግሰ የሚያልፉ ነገሮች አሉ። ከሊስትሮነት አያዋጣም ያስራ። እውነት ለመናገር አያዋጣም ወይ አያዋጣም? አያተርፍም። አሁን ማን ያምናል? ከዚህ በኋላ ሌላውን ባሰራው የሆነ ነገር ቢጎል ይሰድበኛል ብሎ አሰራም። አየህ፣ ነገን የማታስብ ሰው መሆንን አይቻልም። ተስማሚ የምለው ሀሳብ አለኝ። እባካችሁ ስሙኝ። በረከት ሊስትሮ ብትሆንም ሜሪ ቦንዳ እንግዲህ በረከት ሊስትሮን ከድሮ ጀምሮ አውቀዋለሁኝ። ከማንም በፊት ቻሌንጅም ማስታወቂያ ሳሰራ የነበረው ጎበዝ ልጅ ነው። ሜሪ ቦንዳም ይሄ ማስታወቂያ ስትናገሪ አጋነሽ ለማስታወቂያ አውርታችሁ ሊሆን ይችላል 1.5 ሚሊዮን ተብሏል። አንተም ቃል በቃል ተቀብለ ያንን ሄደሃል። አሁን ማወቅ ያለባችሁ ግን መስማማት ትችላላችሁ ሁለታችሁም። በረከት ያሰብከውን ነገር ቀጥታ ራሱን ሳይሆን ይህ ሽጬ 1.5 ሚሊዮን ያወጣልኛል የሚለውን ሀሳብ ሳይሆን ሱቁን ብታገኘው፣ የ3 ወር የቤት ክራይ እንዳለችው የተከፈለበትን ብታገኝ፣ ልብሶቹን ብታገኝ ህይወትን መቀየር ትችላለህ ሰርተ። ከዛ በኋላ ሱቅ የሚያክል ነገር ስንት ሰው ማለት ነው ይህንን እድል እየተመኘ ያለውን ነገር ብታገኝ
ብዙ ነገር ልሰራበት ትችላለች። አይደለም 1.5 ሚሊዮን ከዛም በላይ ልሰራበት ትችላለህ። ልታርግ ትችላለህ። ሌሎች ሱቆችን ወደፊት መክፈት ትችላለህ። አሁን ሱቁ ከነ እቃው ከነ ቁልፉና ከነ ገበያው ነው የተሰጠ። ይህንን መጠቀም ትችላለህ ወንድሜ። ሜሪ ቦንዳም እንግዲህ ስህተታችሁን አምናችሁ ይቅርታ ጠይቃችሁ 1.5 ሚሊዮን የተጋነነ ዋጋ መሆኑን ነገር ግን ለዚህ ልጅ እንደተባለው የቤት ክራዩ ተከፍሎ ሙሉ ልብሶቹ ሙሉዎቹን ስጡት። የጎደለ ልብስ ሳይኖር ያጎደላችሁትም ነገር ካለ ማለት ነው በዛ ልትስማሙ ትችላላችሁ ብዬ የራሴ ሀሳብ ነው። እናንተም ቻሌንጁን ከዚህ ልጅ አታስቀሩበት። አንተም በረከት ሊስትሮ እነሱን አንፎሎ አድርጉ እየተባለ ወደ ክስም የሚሄድ ነገር የሰማን ነው። እንደዚህ መሆን የለበትም። መስማማት ትችላላችሁ። ስለዚህ ቁጭ ብላችሁ አውሩ። ለማሸማገልም መሀል ለመግባትም አለን። በረከት ታዳምጠኛለህ ብዬ አስባለሁ። ይሄን ነገር ረጋ ብላችሁ ከሜሪ ቦንዳ ጋር አውሩት። እንደዚያ ነገር ደስ አይልም። ቻሌንጅ የሚሰጡ ሰዎች መበረታታት አለባቸው። የሚሰሩ የሚጥሩም ቲክቶከሮች የራሳቸውን ስራ ለማድረግ የሚጥሩ መበረታታት አለባችሁ። ስለዚህ እባካችሁ ተስማሙ። ማድረግ የነበረበት ይሄ ሊስትሮ ብልጥ ከሆነ አሁንም 300 ሺህም አላገኝም፣ 1 ብር አላገኝም። ገስዋት አለቀ። አብሮት ያሉት ጓደኞች አስበሉት። እንኳን 300 ሺህ 1 ብር አላገኝም። አንሱት ከፈለገች አለ ምን ይመጣል? ተግባባን። አሁንም እምላችሁ ምንድን ነው 300 ሺህ ብር ትንሽ ሳንቲም አይቶት በዘሩ አያውቅም። ልጁ ሊስትሮ ነው፣ ምንም የሌለው ልጅ ነው። ለምን 5 ሚሊዮን አይሉት? እኔ 300 ሺህን ይዤ ነው ከዛ በኋላ ጭቡጤው የምጀምረው፣ ሱቁን ይዤ ነው እማወራቸው ያላችሁኝ እኮ ይሄ ነበረ። ግን ከሆነም ይቺን ይዤ ምን አደርጋለሁ? እሰራበታለሁ፣ ሰርቼ እቀየራለሁ። ከሊስትሮነት ያ ቦታ አይሻልም እንዴ? ሊስትሮ ከሚጠርግበት ይሄ ከነ ልብሱ የተሰጠው ቦታ አይሻልም ነው የምትሉት? ስለዚህ አብረው የነበሩ ሰዎች አታለውዋል። ከእውነታ ወጣ። እነሱ ጓደኞችን ሌቦቹን አዳመጥክ። ሌቦቹ አትብላ ሲል ነው አትብላ ብለዋል። አትብላ ስላለ መካሪዎች ዶማዎቹ አስበሉ። እንደዛ ደስታ ነጠቁት፣ ወደ ገንዘብ ቀየሩት። አይዲያው ገንዘብ አልነበረም። እኔ እስከማውቀው ሰርተ እንድትቀየር አይዲያው ሱቁ ላይ ያንን ከ3 ሱቋ አለ የተባለውን ዋናው የለመደውን ቦታ ሰጥታ አድገ እንድትቀየር ነው። ከሊስትሮነት አይዲያው እሱ ነው። ባለጌን ካሳደገ ያነቀ ጸደቀ ትል ነበር ወይዘሮ ልኬሽ ፈራው። እና ምን አይነት ነገር! አንዳንዴ ማስታወቂያ ሲሰራ ሙሉ ማስታወቂያ መሆን መቻል አለበት። አሁን አንቺ የሰራሽው ማስታወቂያ ግማሽ ማስታወቂያ ነው። ለምንድን ስልክ አልጻፍሽ? የምትሰሪበት አድራሻ አልጻፍሽ? ያው ብዙ ነገር መጻፍ ነበረበት። አብዛኛው ሰው ቅር ብሎታል። ስለዚህ ስልክ ጽፈሽ ቤት ለቤት ነው አገልግሎት የምትሰጪው፣ የራስሽ የሆነ ቦታ አለ ወይ ምናምን፣ ይሄን ሁላ ነገር መጻፍ መቻል ነበረብሽ። ረጅም ስንት ነው፣ አጭር ስንት ነው ምናምን፣ ይሄን ሁላ አልጻፍሽም። ስለዚህ ማስታወቂያ ሲሰራ ሙሉ ይሁን ለማለት ነው። ወደፊት ግን አስተካኪ። ስልክ አጭር ብቻ ነው ረጅም ነው የምሰራው፣ እሱን ሁላ ጠቅላላ አስቀምጪ። አጭር ማስታወቂያ አትሱ። ጋይስ በረከት ሊስትሮን አግኝቼ አውርቼው ነበረ። እሱ የሚለውን ልንገራችሁ። አሁን መስማማት ትችላላችሁ እያልኩኝ ነው። የሽምግልና ስራ ነው እዚህ ጋር ልሰራም ያሰብኩት ማለት ነው። እና የበረከትን ቃል ተቀብያለሁ። እሱ የሚለው ቦንዳ ቤት ውስጥ ያሉት እቃዎች የቃረዱ እቃዎች ናቸው፣ ምንም ዋጋ አያወጡም። በባለሙያ ሳሳያቸው ይህን ተረከበ ለሰው ራሱ መሸጥ ይከብዳል። ስለዚህ ዋጋ የተባለውን ዋጋ አይደለም ትንሽ እንኳን የሱን ሩብ እንኳን አያወጣም ተብሏል። ሜሪ ቦንዳዎች እናንተም ይህን ማሸማገል ተቀበሉ። የኔን ጥሪ ከቻላችሁ በውስጥ በኩል ጻፉልኝና የእናንተን ሀሳብ ደግሞ እንስማው እና
አስማሚ ነገር ከእናንተም መስማት እንፈልጋለን ማለት ነው። የተሻለ እቃዎች የምታስገቡለት ከሆነ ምክንያቱም ይሄ ልጅ የሚገርም ማስታወቂያ ነው የሰራላችሁ። አንደኛ ነገር ማለት ነው በዚህ ሰዓት ሜሪ ትሪፍትን ሜሪ ቦንዳን የማያውቀው ሰው የለም ማለት ነው። እና የእናንተ የመግባቢያና የመቀራረቢያ ሀሳብ ምንድን ነው? ወደ ጥል ወደ መካሰስ ከመግባታችሁ በፊት እናንተም ያላችሁትን ነገር አሳውቁኝ። የእኔ ዲኤምኤ ክፍት ነው። ቀጥታ ሜሪ ቦንዳዎች ልታገኙኝ ትችላላችሁ። አሁን ያለው ነገር ግን አረጋጉትና ሰከን ብላችሁ ሁለታችሁም አውሩ። ምናምን ቀምሮ 5 ሆነው ነው የመጡት ማለት ነው። አረ ይሄ ልጅ የሚያለቅስበት ምክንያት ምንም አልገባኝም። ስለ ሀቅ እናውራ ከተባለ ሜሪ ቦንዳ የምትባል ወጣች። ይህን ሱቅ እስከ እቃው ቻሌንጅ ልሰጥ ነው 100 ሺህ ለፎሎ ለጨመረልኝ ሰው ይህን ሱቅ ቻሌንጅ ልሰጥ ነው አለች። ይሄ እዚህ ውስጥ ያለው እቃ እስከ 1.5 ሚሊዮን ያወጣል አለች በግምት። ኦኬ ይሄ ልጅ ሄዶ ተቀበለ። ሲቀበል እንደዚህ አይቶ ተቀበለ። ይሄን የምታዩትን ቦንዳ ቤት እንግዲህ ለእኔ ሊሰጠኝ ነው ማለት ነው። ይሄ ማለት እቃውን ሄዶ አይቶ ተቀበለ። እዛ ውስጥ ያለውን እቃ ማለት ነው። ቻሌንጁን ተቀበለ። አሁን ምንድነው ቻሌንጁ ከሞላ በኋላ ይሄ እቃ በግምት እስከ 300 ሺህ እንጂ 1.5 ሚሊዮን አያወጣም ብለውኛል ባለሙያ። ወንድሜ ቸርችራ 5 ሳንቲም ነው የሚሸጥ 1 ብር ነው የሚሸጥ። ላለመሸጥም ትችላለህ። ያንን ማድረግ ያለብህ አንተ ነህ። እቃውን ግን ሄደህ አይተህ እቃውን ተስማምተህ ተቀብለህ የመጣኸው ቻሌንጁን የተቀበልከው አንተ ነህ። እሷም ደግሞ በግምት ይሄን ያወጣን ያለችው መብቷ ነው። ውድ የመሸጥ 1.5 ሚሊዮን ድረስ የመሸጥ መብት አላት የሚገዛት እስካለ ድረስ። አንተ ደግሞ የተስማማው እዛ ውስጥ ያለውን እቃውንና ሱቁን ነው። ምንድን ነው አሁን እዚህ ጋር ምን ፍርድ እንድንሰጥ ነው? እኔ ግራ ይገባኝ። እዛ ውስጥ ያለው እቃ ቀነሰብህ ወይንስ ሱቁን አልሰጥም አለች? ሱቁን ሰጣኛለች፣ ግን 1.5 ሚሊዮን አያወጣም። ብሩን ታመጫለች። አረ በኢየሱስ ማንም ይሄ እዚህ ነገር ላይ የሚፈርድ ካለ እኔ እረዱ። እኔ ስራ ሀቅ ነው የምቆመው። ቦንዳ ያለው አካውንት ላይ 100 ሺህ ፎሎወር ከጨመረ የ1.5 ሚሊዮን ብሩን ቦንዳ ቤት ይሰጠዋል። እኔ የጠየቅኩት ምንድን ነው 1.5 ሚሊዮን ብር የሚያወጣ የቦንዳ ቤት እቃ እንሸልማለን ብለዋል አይደለ? ቻሌንጁ ሲሰጡ እናንተም እሱን ሰምታችሁ ነው ፎሎ ያደረጋችሁልኝ። የዚህ ልጅ ቪዲዮ በተደጋጋሚ እየመጣልኝ ነው። አይ ቲንክ ዳኛ መሆን ያስፈልገናል መሰለኝ። ልጅቷ 100 ሺህ ፎሎወር ከጨመረልኝ 1.5 የሚያወጣ እሰጣለሁ እና ወስዳ የሰጠችው 300 እና ከ300 ሺህ በላይ የሆነ እቃ ነው አሉ እና ዝም ብላ አትቀበልም። ሲጀመር 100 ሺህ ፎሎወርስ የሚሸጠው በ100 ሺህ ብር ነው። በቃ ልጅቷ ተሳስታለች። 1.5 በ100 ሺህ ጭራሽ የለም። የማይሆን ነገር ነው የተናገረችው። ሀፕን አደረገ። 300 ሺህ ብር ተሰጥተዋል። ይዘህ ተመስገን ብለህ አርፋ አትቀመጥም? ጠበቃ ደላላ ጋር እዚህ ሚዲያ ላይ የመጣ ከምትጮህ ምን አለበት የያዝከውን ይዘህ ቁጭ ብትል? እንዴ ከየት ታመጣለች እቺ ልጅ? አሁን ለ100 ሺህ ፎሎወርስ 1.5 አምጪ ማለት በራሱ ብትልም ራሱ ማለት ነው ብትል ራሱ አንጪ ማለት ተገቢ አይደለም። ስለዚህ እድሉ አሁንም ካለ የያዝከውን ይዘህ ተመስገን ብለህ ቁጭ በል። አለበለዛ ግን እኛ አይደለን ፎሎ ያደረግነው ሁላችንም ፎሎውን እናነሳለን። የልጅቷ አካውንት ወደ ነበረበት ይመለሳል። አንተም ወደ ሊስትሮ ትመለሳለህ። እንዲህ አንዳንዴ ኮመን ሴንስ የሚባል ነገር አለና ምከሩት ሌሎቻችሁ። ይኸው ነው። መልካም ቀን። አይባሉ ቃላቶች ማለት ነው። የድሃ ልጅ ጉድ ነው። ዝም በል አታልቅስ። አፍነስ
ሁለተኛ ታበላለህ? ስንት ፍየሎች ነው የምትጠብቀው? አራት ፍየሎች። አሁን ይህንን ቪዲዮ አብይ ያየዋል። አሁን ቀጥታ በአየር መጥቶ ይወስዳል። ሁለተኛ ታበላለህ? ይሄ ምንድን ነው? አሁን ይፈነዳል። አሁን ትንሽ ቆይቶ አሁን ካስጠጋሁት ይፈነዳል። አልቅስ አልቅስ ካልሆነ እለቀዋለሁ እለቀዋለሁ። ልቀቁ። ለምንድን ነው የምታለቅሰው? ለምንድን ነው የምታለቅሰው? ምክንያቱም ተናገር። ምን ነው የምታለቅሰው? ምን ነው የምታለቅሰው? ተናገር ተናገር። እንዳለቀው ከለቀቁት ይፈነዳል። ለምንድን ነው የምታለቅሰው? እኮ ተናገር። እንዳለቀው ከለቀቁት ይፈነዳል። ለምርኩ ስለዚህ አንድ ተናገር። ለምንድን ነው የምታለቅሰው? ለምንድን ነው የምታለቅሰው? የዛሬ ቪዲዮዎች እነዚህ ናቸው። ስለተከታተሉ በጣም ነው የማመሰግነው። ባይ ባይ።